አብነት አጎናፍር ለማን ብዬ ለነፍስ የተጠራ የነጻነት አዋጅ ለማን ብዬ ባዶነት ለሞላው ለማን ብዬ ለገለባው ክብሬ ሰላም የጳጉሜ ሚዲያ ቤተሰቦች ጳጉሜ ሚዲያ የዘመን ድልድይ የአርቲስት አብነት አጎናፍር ለማን ብዬ የተሰኘው ግጥም የሰው ልጅ በማህበራዊ ጫናና በውስጣዊ ማንነቱ መካከል የሚያደርገውን የህልውና ትግል የሚመረምር መስታወት ነው። የእንግሊዙ ፈላስፋ ጆን ስቱዋርት ፎር ላይበሪቲ በተሰኘው መጽሐፍ የአብላጫው ጨካኝነት የሚል ጽንሰ ሐሳብ ያነሳል። ማህበረሰቡ በግለሰብ ላይ የሚያሳድረው ተጽዕኖና ጭቆና አደገኛ እንደሆነ ይሞግታል። አብነት አጎናፍር ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ ሲል የሰጋለትን ያንን ማህበረሰብ የወሬ ሰንሰለት በጥሶ ለመውጣት መወሰኑን ያሳያል። ይህ ስንኝ አንድ ሰው የራሱን የህይወት ግብ ለማሳካት የሰውን አሉባልታ ወደ ጎን መተው እንዳለበት የሚያስተምር የነጻነት አዋጅ ነው። ቶማስ ሆብስ የሰው ልጅ ትልቁ ግብ ሰልፍ ፕሪዘርቬሽን ወይም ራስን ከጥፋት መጠበቅ እንደሆነ ያምናል። ማነው ያለው ምናሉኝ ደግሞ ብዬ ላልቆም ነገር ከመንገድ ከጉዞዬ አብነት ለማን ብዬ ስጦታው ሰላሜን ለማን ብዬ ልነጠቅ ደስታዬን ለማን ብዬ ስጦታው ሰላሜን ለማን ብዬ ልነጠቅ ደስታዬን ሲል ለማን ብዬ ስጦታው ሰላሜን ለማን ብዬ ልነጠቅ ደስታዬን ሰላም ለሰው ልጅ መሰረታዊና ውድ ሀብት መሆኑን ያሰምርበታል። በሆብስ እይታ ሰው ከሌሎች ጋር በሚያደርገው በማያቋርጥ ፍጥጫው ሰላሙን ካጣ ህይወቱ አጭርና መራራ ትሆናለች። ግጥሙ ይህንን ፍልስፍና በመውሰድ ባልተረጋገጠ ወሬ ምክንያት የውስጥ ሰላምን አሳልፎ መስጠት ከራስ ህልውና ጋር መጣላት መሆኑን በረቂቅ መንገድ ይገልጻል። ታዋቂው ደራሲ ኦስካር ዋይልድ አብዛኛው ሰው ሌሎች ሰዎች ናቸው፣ ሐሳባቸው የሌላ ሰው አስተያየት ነው ይላል። ለማን ብዬ ስጦታው ሰላሜን ለማን ብዬ ልነጠቅ ደስታዬን አብነት አጎናፍር ለማን ብዬ ወዳጅ ላፍራ ብዬ የሰው ላድንቅ የኔን ቀን ገድዬ ለማን ብዬ ወዳጅ ላፍራ ብዬ የሰው ላድንቅ የኔን ቀን ገድዬ በሚለው ስንኝ ይህንን የዋይልድ ሐሳብን ይጋራል። በታሪክ ውስጥ ብዙዎች ሌሎችን ለማስደሰት ሲሉ የራሳቸውን ህልም ይቀብራሉ። ደራሲያን እንደሚሉት ሰው ሌላውን ለመምሰል ሲሞክር የራሱን ትክክለኛ ማንነት ይገድላል። ግጥሙ ይህንን የማንነት ግድያ በመቃወም የራስን ቀንና ብርሃን ጠብቆ መቆየት የጥበብ ሁሉ መጀመሪያ እንደሆነ ያስገነዝባል። በዓለም ታሪክ ውስጥ አሉ የሚል ወሬ ታላላቅ ሰዎችን ውጧል። ሶቅራጥስ እንዲሞት የተፈረደበት ወጣቶችን ይበክላል በሚል ባልተረጋገጠ የጅምላ ወሬ ነበር። ለማን ብዬ ወዳጅ ላፍራ ብዬ የሰው ላድንቅ የኔን ቀን ገድዬ አብነት ማነው ያለው ካልኩኝ ብዙ ሰማለው። ማነው ያለው ብልስ ማንን አምናለው? ማነው ያለው ካልኩኝ ብዙ ሰማለው። ማነው ያለው ብልስ ማንን አምናለው? ሲል በታሪክ የታዩትን እንደነ ሶቅራጥስ ያሉ ንጹሃን በወሬ መጠቃታቸውን ያስታውሳል። ማነው ያለው ካልኩኝ ብዙ ሰማለው። ማነው ያለው ብልስ ማንን አምናለው? ግጥሙ ህዝብ የሚለውን ሁሉ አምኖ ከመቀበል ይልቅ በራስ ህሊና መመራት ከታሪክ ስህተት እንደሚታደግ የሚጠቁም ጠንካራ መርህ አለው። ጆርጅ አርዊል በመጽሐፎች ውስጥ ቋንቋና ወሬ እንዴት ሰውን ለማንበርከክ እንደሚውሉ ይተነትናል። ጳጉሜ ሚዲያ የዘመን ድልድይ አብነት ለማን ብዬ በደለበ ወሬ ለማን ብዬ በወለደ በሬ ሲል ለማን ብዬ በደለበ ወሬ ለማን ብዬ በወለደ በሬ ማህበረሰቡ የማይቻለውን ነገር ወይንም በሬ ወለደ እንደ እውነት አምኖ የሚያናፍስበትን የጅልነት ጥግን ይተርካል። ኦርዊል እንደሚለው እውነት በጠፋበት ዘመን እውነትን መናገር አብዮት ነው። አብነትም በዚህ ግጥም ውስጥ ያንን የበደለበ ወሬ ባለመቀበል የራሱን አብዮት ያውጃል። ይህ በሬ ወለደ የሚለው ዘይቤ ኢትዮጵያዊ ይዘት ያለው ቢሆንም ዓለም አቀፋዊ የሆነውን የፕሮፓጋንዳ ሰለባነትን ይቃወማል። በግጥም ውስጥ ለማን ብዬ ባዶነት ለሞላው ለማን ብዬ ባዶነት ለሞላው
የሚለው መስመር እጅግ ጥልቅ ነው። ብዙ ጊዜ ሰዎች ሌላውን የሚተቹትና የሚያሙት የራሳቸው ሕይወት በባዶነት ስለተሞላ ነው። የእንግሊዝ ፈላስፎች እንደ ፍራንሲስ ቤከን ያሉ የሰው ልጅ አእምሮ በጣዖታት የተሞላ መሆኑን ይገልጻሉ። አብነት ይህን ባዶነት በመረዳት ከባዶ ሰዎች የሚመጣ ባዶ ወሬ ቦታ ለመስጠትን ይመርጣል። ባዶነት ለሚለው ማህበረሰብ ተገዢ መሆን፣ አብሮ ባዶ መሆኑን ግጥሙ በምጸት ይነግረናል። ለማን ብዬ ባዶነት ለሞላው ለማን ብዬ ለገለባው ራስን ክቦ ለክብር ዝና ይራመዳል ሰው በሰው ጎዳና። ራስን ክቦ ለክብር ዝና ይራመዳል ሰው በሰው ጎዳና የሚለው ስንኝ የዘመናዊውን ሰው ትልቁን በሽታ ይገልጻል። ሰዎች የራሳቸውን መንገድ ከመጥረግ ይልቅ በሌሎች ሰዎች በተጠረገው የዝና ጎዳና ላይ መታየትን ይጋፋሉ። ይህ በታሪክ ውስጥ የንጉሳውያንን ውድቀት ያሳየ እውነት ነው። አብነት ይህንን የሰው ጎዳና ትቶ የራሱን የኮከብ ድምቀት መከተልን ይመርጣል። ዝና ጊዜያዊ እንደሆነና በሰው ትከሻ ላይ መቆም መጨረሻው ውድቀት መሆኑን ግጥሙ ይነግረናል። ራስን ክቦ ለክብር ዝና ይራመዳል ሰው በሰው ጎዳና ሰው ለቁርሱ እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ። ሰው ለቁርሱ እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ። ይህ የሰው ልጅ መሰረታዊ ፍላጎት እና ማህበራዊ ይሉኝታን ያሳያል። በታሪክ ውስጥ ብዙዎች እየራባቸው ጠግቤያለሁ በሚል ኩራት ይኖራሉ። አብነት ግን ይህንን ለአሉባልታ የሚኖር ህይወትን ሽንቁር ኑሮ ይለዋል። ለሰው ተብሎ የሚኖር ህይወት ሁልጊዜ ጎዶሎ እንደሆነና ያንን ጎዶሎ በሰው ወሬ መሙላት እንደማይቻል ይገልጻል። ሰው ለቁርሱ እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ። ግጥሙ የሚያኖርም የሰራም ደግ አባት ነው። የሚኖር የሰራም ደግ አባት በሚል መስመር ወደ መንፈሳዊ ሚዛን ይሸጋገራል። ይህም ከእንግሊዝ ፈላስፎች መካከል እንደ ጆን ሎክ ያሉ የተፈጥሮ ህግ ፈጣሪ የሰጠን መብት ነው ከሚሉት ሀሳብ ጋር ይገናኛል። ሰው ፈራጅ አይደለም፣ እውነተኛ ፈራጅና ሰሪ ፈጣሪ ብቻ ነው። የሚያኖርም የሰራም ደግ አባት ነው። አብነት የሰውን ወሬ ወደ ጎን ትቶ ለፈጣሪው በመገዛት ውስጥ የሚገኘውን ሰላምን ያመላክታል። ይህ ደግሞ ግለሰቡ ከሰው ልጅ የፍርድ ወንበር ነፃ ያወጣዋል። የሚያኖርም የሰራም ደግ አባት ነው። ሲነግሩ ውለ ሳትሰማ ግባ ሲነግሩ ውለው ሳትሰማ ግባ የሚለው ድግግሞሽ የግጥሙ ቁንጮ ነው። የጥንታውያን የስቶሲዝም ወይንም ኢስሜታዊነት ፍልስፍናን ያስታውሰናል። ጆሮን ለከንቱ ነገር መዝጋት ትልቁ የድል መንገድ ነው። በታሪክ ውስጥ ብዙ ጦርነቶች፣ ግጭቶች የቆሙት አንደኛው ወገን ሳትሰማ ግባ የሚለውን መርህ ሲተገብር ነው። አብነት ይህንን ምክር ሲሰጥ ማህበራዊ ግጭቶችን ለማስቀረት ብቸኛው መንገድ አለመስማትና አለማመን እንደሆነ በማስገንዘብ ነው። አርቲስት አብነት አጎናፍር በዚህ ስራ ውስጥ እንደ ሰባኪ፣ እንደ ፈላስፋና እንደ ታሪክ ተራኪ ሆኖ ቀርቧል። የግጥሙ ቃላት ምርጫ ለከት ካጣ አንደበት የኮከብ ድምቀቴን የራሱ ማንነት ለመጠበቅ የሚቆርጥን ሰው ወኔ ያሳያሉ። በዘመናዊ ዓለም ሶሻል ሚዲያ ሰውን በወሬና በትርኪ ሚርኪ በከበበበት ወቅት ይህ ግጥም ከ1200 ዓመታት በፊት ሆነ ከ1200 ዓመታት በኋላ የሚሰራ ዘላለማዊ እውነትን የያዘ ነው። ለማን ብዬ የሚለው ጥያቄ መልሱ ለማንም የሚል ነው። የሰው ልጅ የተፈጠረው የሌላው ወሬ ታጋዥ እንዲሆን ሳይሆን የራሱን የህይወት ታሪክ እንዲጽፍ ነው። አብነት አጎናፍር በዚህ ድንቅ ስሩ ያስተላለፈው መልእክት በአጭሩ ለራስ ታማኝ ሁን የሚል ነው። በፈላስፎች እይታ የግል ነጻነትን፣ በታሪክ እይታ የእውነትን ነጻነት፣ በደራሲያን እይታ ደግሞ የማንነትን ውበት ያቀፈ ይህ ግጥም ለማንኛውም የሰው ጫጫታ ውስጥ ላለ ነፍስ ትልቅ ፈውስ ነው። ጳጉሜ ሚዲያ የዘመን ድልድይ